በኮረብታው ላይ ወዳለው ወደ አምናዳብ ቤት አገቡት። የእግዚአብሔርን ታቦት በጠቢብ ልጁን አልዓዛርን ቀደሱት። ታቦቱን በቂርያትይዓሪም ከተቀመጠበት ቀን ጀምሮ ወራቱ ደረሰ። 20 ዓመትም ሞላ። የእስራኤል ቤት ሁሉ አዝኖ እግዚአብሔርን ተከተለ። ቁጥር 3 ሳሙኤልም የእግዚአብሔርን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶች አማልክትና አስፈሪዎችን ከመካከላችሁ አጥፉ፣ ልባችሁን ወደ እግዚአብሔር አቅኑ፣ እርሱን ብቻ አምልኩ፣ ከፍልስጥኤማውያን እጅ ያድናችኋል ብሎ ተናገራቸው። የእስራኤልም ልጆች በአለምንና አስፈሪዎችን አራቁ፣ እግዚአብሔርን ብቻ አመለኩ። ቁጥር 5 ሳሙኤልም እስራኤልን ሁሉ ወደ ምጽጳ ሰብስቡ፣ ስለ እናንተም ወደ እግዚአብሔር ጸልያለሁ አለ። ወደ ምጽጳ ተሰበሰቡ፣ ውሃም ቀድተው በእግዚአብሔር ፊት አፈሰሱ። በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ሳሙኤልም በእስራኤል ልጆች ላይ በምጽጳ ፈረደ። ፍልስጥኤማውያን የእስራኤል ልጆች ወደ ምጽጳ እንደተሰበሰቡ በሰሙ ጊዜ የፍልስጥኤማውያን መለቆች በእስራኤል ላይ ወጡ። የእስራኤልም ልጆች ሰምተው ፍልስጥኤማውያንን ፈሩ። የእስራኤልም ልጆች ሳሙኤልን ከፍልስጥኤማውያን እጅ ያድነን ዘንድ ወደ አምላካችን እግዚአብሔር ትጸልይ ዘንድ አትታክት አሉት። ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበ። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ሳሙኤልም የሚቃጠለው መስዋዕት ሲያሳርግ ፍልስጥኤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔር በዚያች ቀን በፍልስጥኤማውያን ላይ ታላቅ ነጎድጓድ አንጎዳጎደ፣ አስደነገጣቸው። በእስራኤልም ፊት ድል ተመቱ። የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጥኤማውያንን አሳደዱ። በቤትካር ታችም እስኪደርሱ ድረስ መቱአቸው። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው። ፍልስጥኤማውያንም ተዋረዱ። ዳግመኛም ከዚያ ወዲያ ወደ እስራኤል ድንበር አልወጡም። በሳሙኤል ዕድሜ ሁሉ እግዚአብሔር እጅ ፍልስጥኤማውያን ላይ ነበረች። አሜን። በዚህ ቦታ ላይ ዋናው ሀሳቡ ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው ይላል። እንግዲህ እዚህ ቦታ ልናገር የሚፈልገው በአንድ ሀሳብ ነው። የአገልግሎት ሕይወት ጉዞ በሚል ሀሳብ ላይ ጥቂት ነገሮችን እናገራለን። መጽሐፍ ቅዱሳችንን ስንመለከት እስራኤላውያን ያለፉባቸው የሕይወት ውጣ ውረዶች፣ ስኬቶቻቸውና ውድቀታቸው አብዛኛውን ጊዜ ስንመለከት ለእኛ በእነሱ ታሪክ ብቻ የሚደመደም ሳይሆን ለእኛ ለዕለት ሕይወታችንም አስተማሪ እንደሆነ ይገነዘባል። በአብዛኛው መጽሐፍ ቅዱስ እንደሚነግረን የእስራኤል ሕዝብ ስኬት በመሪዎቻቸው ወይም በወቅቱ በነበሩ ሰዎች ጥንካሬ ላይ ብቻ የተመሰረተ ሳይሆን በወቅቱ የሚመሩ የሕዝቡ መሪዎችና ሕዝቡ ከእግዚአብሔር ጋር ካላቸው ቅርበት ወይም መልካምነት ወይም ከጠበቃ ግንኙነት ጋር የተያያዘ ስለሆነ እንደሆነ የእግዚአብሔር ቃል በደንብ ያስረዳናል። ይሄ ደግሞ ዝም ብለን ለታሪክ የምንተወው ጉዳይ ሳይሆን ለዛሬው ለእኛ ምንድን ነው የሚፈይደው፣ ለእኛ ለቡድንም ለጋራም ለግልም ሕይወታችን ምንድን ነው የሚጠቅመን የሚለውን ነገር የእግዚአብሔር ቃል ጠጋ ብለን ስናነብ የእግዚአብሔር ቃል ለእኛ የሚለው ነገር አለ። በዚህ ቦታ ላይ ሳሙኤል በአንድ ጉዳይ ላይ ለእግዚአብሔር ዕውቅና ሲሰጥ እንመለከታለን። በግንብና ጥርስ ባለው ተራራ መካከል ለእግዚአብሔር ዕውቅና ሲሰጥ ያ ማለት ምንድን ነው? እስራኤላውያን በጠላቶቻቸው እጅ ድል የሚነሱበትን ያንን መጥፎ ታሪክ አጋጣሚዎች እግዚአብሔር ደግሞ በመልካም ቀይሮ እስከ ዛሬ ድረስ እግዚአብሔር ረድቶናል ብለው ምጽጳና በሼን መካከል ድንጋይ ተከለናል። ይሄ ምጽጳና ሼን የሚባለው ነገር ምንድን ነው የሚለው ነገር ዝም ብሎ የተቀመጠ ዝም ብሎ ቃል ሳይሆን ትርጉም አለው። ምጽጳ የሚለው ቃል የጠባቂ ግንብ ወይንም መጣበቂያ ወይም መከለያ ሲሆን ሼን የሚለው ቃል ደግሞ ስለታም አለት የሚለው ትርጉም አለው።
በእነዚህ ሁለቱ መካከል ነው፣ በመጠበቂያ ግንብና በስለታሙ ጥርስ ባለው ተራራ አለት መካከል አቤኔዘር እግዚአብሔር እስከዛሬ ድረስ ረድቶናል የሚል ምልክት ወይንም አንድ ድንጋይ ሲያስቀምጥ ወይም ሲያኖር እንመለከታለን። በዛ ቦታ የሚገርመው ነገር እስራኤላውያን ከ20 ዓመት በፊት በፍልስጤማውያን ፊት የተመቱበትና የተዋረዱበት በእግዚአብሔር ፊት ያዘኑበት አንገታቸውን በደፉበት በዛ ቦታ ላይ እግዚአብሔር ግን ሊመሰገን ዘንድ ከ20 ዓመት አንገት መቀርቀር በኋላ እግዚአብሔር የሚከብር ድንጋይ ተተከለ። ምን ማለት ነው? በዛ በተዋረዱበት በዛ አንገታቸውን በደፉበት የ20 ዓመቱን ታሪክ የቀየረው እግዚአብሔር የሕዝቡን አፍ በምስጋና እንዲሞላ አድርጎ ዛሬ አቤኔዘርን ያስብላል። ክብር ለጌታ ይሁን። በተዋረዱበት አንገት በደፉበት ቀና የሚያደርግ ሰዎች አፋቸውን ከፍተው ለመናገር አቅም ባጡበት በዛችሁ ቦታ ላይ እግዚአብሔር ቅድም ምስጋና አሳዳጃችን ከባህር ማዶ ቀርቶ የሚለውን የአሳዳጅነትና የተሰዳጅነትን ዘመን አብቅቶ ማዶ ለማዶ አድርጎ እግዚአብሔር ያዘምራል ነው። ሌላው እዚህ ቦታ ላይ ሌላው በመጠበቂያ ግንብ ወይም በጥርሳማው አለት መካከል መሆኑ ደግሞ አንድ መልእክት አለው። ምን ጊዜም ቢሆን ሕዝቡ ጥርሳማውን አለት እያዩ ይህን ከመሰለው ከፍልስጤማውያን ሰራዊት ጥርስ የታደጋቸው እግዚአብሔር እንደሆነ እንዳይረሱ ይሄ ድንጋይ ለምልክትነት ተጠቅሟል። ሶስተኛው ሐሳብ እስራኤል የጥንቃቄ ሕይወትን እንዲኖር፣ ምክንያቱም ሕይወት ሁል ጊዜ እንዲህ ባሉ ሁለት መንፈሳዊ ጥጎች መካከል እንደምትገኝ ማለትም ሕዝቡ ሲታዘዝ የመጠበቂያ ወይም የመመለጫው አለት እንደምታያቸው ሳይታዘዙ ሲቀር ደግሞ እነዚያ በአለቶች የተሞሉ ጥርሶች